አትልፉ። ነብይ ዘማች ዳንኤል ከባሳ ነኝ። ሰላማችሁ ረፍታችሁ በኢየሱስ ክርስቶስም ይብዛላችሁ። ይሄ ቪዲዮ ቀጥታ አማኞች ለሆነ ነው። በአብ በወልድ በመንፈስ ቅዱስ በአንድ አምላክ ስም ለምናምን ትውልድ እንድደርስልኝ ፈልጋለሁ። ምክንያቱም ይህንን ቃል ደግሞ የምትደግፉ ሰዎች ትክክል ነው የምትሉ ጌታችን ኢየሱስ ክርስቶስ በዚች ምድር ላይ አገልግሎ ባለፈበት መጨረሻ ላይ እንግዲህ ምንድነው ያለው? ለነና ለናንተ እንዲገባል የመጨረሻ ሐሳቡ ምንድነው ያለው? ይኸውላችሁ ልባችሁ አይጨነቅ፣ በእግዚአብሔር እመኑ፣ በእኔ ደግሞ እመኑ። እኔ ስፍራ ላዘጋጅላችሁ ሄዳለሁ፣ እኔ ባለሁበት እናንተ ትኖራላችሁ ብሎ ነው ሐዋርያ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1 ላይ በሰው እጅ ያልተሰራ ነገር ግን ከእግዚአብሔር የሆነ ዘላለማዊ መኖሪያ አለን ይላል። በቅርብ ቀን እንግዲህ በዚህ 2 ቀን ውስጥ እንግዲህ ወገኖቻችን ስታገለግል የነበረችው ምስራች እንግዲህ ሌሎች ፖስት ይለጥፋሉ፣ የራሳቸው ሆነ ፖስት ይለጥፋሉ። የኛ ፖስታችን ምልክቱ መስቀል ነው፣ መስቀል ነው ይሄ። ስለዚህ ዛሬ የሰዎቹን ምስል ይዘን አውጥተን አልለጥፍም፣ እነሱን እንደዚህ ያየን አንናገርም። ነገር ግን ዛሬ ምስራች በምድር ላይ እስካለች ድረስ እግዚአብሔር እስከፈቀዳት ድረስ አገልግላለች በሚገባ። ይህንን ምክንያት አድርጋችሁ እህቶች፣ ወንድሞች፣ አገልጋዮች ነቢይ ልትሆን ትችላለህ፣ ሐዋርያ ልትሆን ትችላለህ፣ ቄስ ልትሆን ትችላለህ። አገልጋይ ነኝ የምትል ሁሉ ይህንን ቃል አስተውሱ። እነኛ ኢየሱስ ክርስቶስ ከመቃብሩ እንደተነሳ ለማየት በሮ በሄዱት ሰዎች ላይ እዛ ገሊላ ሳለ የነገራቸው ክርስቶስ መከራ እንደሚቀበልና ከሞታን በሶስተኛ ቀን እንደሚነሳ የተናገራችሁን አስተውሉ አለ። አሁንም አስተውሉ፣ የምትሰብከው አስተውሉ። እያስተዋልክ አይደለም፣ ትሰብካለህ፣ አታስተውልም። አንተ ተናገርከውን ቃል በቃሉ መኖር ያለብህ ወደ አንተ ሲመጣ በሰዎች ፊት ስትናገርም ይሄ ነው መናገር ያለብህ። ወይኔ ልባችን ተሰበረ፣ እንደዚህ ሆነ። ምንድነው ልብ የተሰበረ? ምን ሆንክ? እሷስ ምን ሆነች? ምኑ ቀረባት? ጌታን ስታገለግል በክብር በምድር ላይ ትቀራለህ ያለ ሰው አለ። ትቀራለህ ያለ ሰው ሞቶ ከሆነ ንገሩ። ትሄዳለህ፣ ትመጣለህ። በደንብ ስማ። ማንም አያል በዚች ምድር ላይ የሚቀር የለም። ዛሬ ወደ እያንዳንዱ ቤት ወደ እያንዳንዱ አገልጋይ ሞት ላይገባ ነው እንዴ? አይሞት አገልጋይ እንደ ቃሉ ነው እንደምትቃረኑ እናንተ አገልጋዮች፣ ነቢያቶች። ልብ ምንድን ነው የሚሰበረው? ሰው ያገለግላል። አገልግሎቱ ጊዜ ካለቀ ወደ አምላኩ ይሰበሰባል። ይህንን ጠንከር ብላችሁ ለትውልዱ ከእናንተ በሚወጣው ቃል ብዙዎቹ ልጽናኑ ሲገባ ድካም ንግግራችሁና ድካም ሐዘናችሁ ለምንድን ነው የምትገልጡ? በሰዎች ዘንድ በሚዲያ ላይ ሆነ በፖስት ላይ የለጠፋችሁ እንደው ቆም ነገር አድርጋችሁ እሱን ይዛችሁ ወዲህ የምትሉ ሰዎች የቃሉ ምስጢር እውነት ስላልገባችሁ ነው። በደንብ ስሙ። ልባችሁ አይጨነቅ ብለዋል፣ አይታወክ ብለዋል። እች ምድር እንደምታልፍ ያመንክ አገልጋይ ሰዎቹን ስታጽናና ወይኔ ልብ ሰባር ነው አትበል። ምንድን ነው ልብ የተሰበረ? ምን እየተናገርክ ነው? የምትናገረውን ታስተውላለህ? አስተውል። ሞት ማንንም አይነካም። አገልጋይ ያርፋል፣ ወደ አምላኩ ይሄዳል። በመጨረሻ ዘመን እያንዳንዱ ሰው የሰራውን
ያጭዳል፣ ዋጋ ይከፍልበታል። ነገር ግን ዛሬ እናንተ በሚዲያ ላይ ወጥታችሁ ዛሬ አገልጋይ ነኝ ባዮች ልብ ተሰበረ። አሳዛኝ ነው እኮ አሳዛኝ። ምኑ ነው የሚያሳዝነው? ምኑ አሳዘነ? እሷ ወደ ጌታ መሄዷ ትክክል አይደለም። ምንድን ነው አሳዘነ? እግዚአብሔር በሰዓቱ በጊዜው የሚወዱ አገልጋዮቹን ከወሰደ እግዚአብሔር ይመስገን ማለት ነው። ልብ ተሰበረ ብለህ እግዚአብሔር የወደደውን አድርጓል ትላለህ። መጀመሪያ ልብ ተሰበረ። ለምን ተሰበረ ልብ? የአማኝ ልብ ይሰበር ይላል። ከልክ በላይ እዘኑላል። ሁላችንም እኮ ሐዘን አለ። ስኖር ግን በሚዲያ ላይ ወጥተ ልባችን ተሰበረ፣ ተጎዳን፣ እንደዚህ ሆነን ብለን ለሌሎቹ ለቤተሰብም እንዶ መጽናናት የሚሆነውን ሐሳብ ያቀረበን አይደለም። እሷ የወንጌል አርበኛ ናት። የምስራች ሆነች። ሌሎቹ አገልጋዮች ሳርፉ አርበኛ ናት። እግዚአብሔር የወደደውን አድርጓ ብላችሁ መቶ እንጂ ሌላ እያወራችሁ በሚዲያ ላይ ለምታስተላልፉ ይድረስልኝ። አውቀናል ብላችሁ ፎቶዋን እየሰቀላችሁ ላላችሁ ሰዎች ይድረስልኝ። ፎቶ በመስቀልና እንደዚያ እናንተ እንደምትናገሩ መሆን ለክርስቲያን ይጠበቃል ብላችሁ አስባችሁ እያደረጋችሁ ከሆነ ተሳስታችኋል። ሰዎች ምንድን ነው የሚማሩ? ልባችን ተሰበረ። ኢትዮጵያ ሕዝብ ተጽናና። በዚህ ቃል ምንድን ነው የተሰበረው? አሁንም ቢሆን ለቤተሰቧ፣ ለዘመዷ፣ ለአዝማዷ ብቻም ሳይሆን ለአገልጋዮቹ እሷ ለሚወዱ ሁሉ መጽናናትን እግዚአብሔር ከሰማይ ከዙፋን ያውርድ። ይሄ ነው። ይሄ ከማለት ውጪ እኔ እየጠላው ያለሁት ሰዎቹን ልብ ሰባሪ ነው። ምንድነው ልብ ሰባሪ? ምንድነው ከልክ በላይ የምትናገረው? አስብ እንጂ የግድ በዚች ምድር ላይ ዝም ብላ ልትኖር ትፈልጋለህ? ማንም የሚኖር የለም። ይልቁንስ በታማኝነት ጌታን አገልግል። በታማኝነት አገልግል። ይህንንም ቪዲዮ የምትተች ሞልታል። ሰቀልክ፣ አወረርክ፣ ግድ የሌለኝ ሰው ነኝ። ምንም የምታመጣው ነገር ስለሌለ ተናገር ያለው። አዎ። ስለዚህ የአሁኑ አማኝ የአሁኑ አገልጋይ በየሜዳው የትኛውም ስፍራ ሲያገለግል ልብ ሰባሪ ነው ይላል። ምንድነው ልብ ሰባሪ? ሰው ተኝቶ ይሞታል፣ እየሄደ ይሞታል። ተኝቶ የሚሞት ጣት ሰርቶ ነው። በመኪና አደጋ የሚሞት ጣት ብቻ ሰርቶ ነው። በተለያየ መንገድ የሚሄደው የሚያልቀው ሰው ጣት ሰርቶ ነው። ነገር ግን እግዚአብሔር የወደደውን በሚያደርግበት ጊዜ ምክንያቶች እንደረድራለን፣ ምክንያት እናመጣለን። ሰው ታሞ ይሞታል። ይልቁንስ ሁለት ሞት አለ። ክርስቶስ ከሌለው ጌታን ካላገኘ ሰው ከሞተ ካረፈ ሁለት ሞት ይባላል። ልብ ሰባሪ ነው። እሱን ካን ልንል አንችልም። ምን ልብ ይሰበራል? የወደደውን ሳያደርግና ዓለምን እያባረረ ለሞተው ምን ልብ ይሰበራል? ግን ለዛኛውስ ስለወሰደው ደስ ልንሰኝ ይገባል። በወንጌል ነው ደስ ልትሰኙ የሚገባው እንጂ ወንጌልን ቁጭ አድርጋችሁ ለስሙ አገልጋዮች ነን ከአንደበቶቻችን የሚወጣው ቃል ግን ትውልድን፣ ቤተሰብን እያጽናናን ወይ ብለህ ገምትበት፣ አስብበት። ልብ ሰባሪ ነው አትበል። አገልጋይ የሆንኮ ልብ ሰባሪ አሟሟት ነው አትበል። ለአማኙ አትበል። ለአማኙ ጥሩ አሟሟት ነው በል። ወደ አምላኳ ሄዳለች በል። ወደ ፈጠራት አባቷ ሄዳለች በል እንጂ ልብ ሰባሪ ነው ትላለህ። አንተም ብሎ አማኝ ከሆንክ ልብ ሰባሪ ነው አትበል። ክብር ለእግዚአብሔር ይሁን። ሼር አድርጉ፣ ኮፕሊንክ አድርጉ። አመሰግናለሁ።